ቪዲዮ አይተነው እንመለስ እስቲ ጋይስ Second half when they had the man as good. The Atletico players have got and Julian Alvarez had a decision to make. Do I go with them or do I walk off on it? And you can see what he's done. ቪዲዮ ላይ እንደተከታተላችሁት እንግዲህ የአትሌቲኮ ማድሪድ ደጋፊዎች ሁሊያን አልቫሬዝ ላይ በጣም የተለያዩ የምልክት ስድቦችን ጨምሮ እንዲሁም ተቃውሞችን ሲያሰሙት ነበረ። ተጫዋቾቹም ወር ደግሞ ግሪት በሚያደርጉበት ሰዓት ለደጋፊዎቹ ጥሎ ወጥቷል። ጭራሽ ቲሸርት ወርውረውበታል። ፍሪ ሁሊያን አልቫሬዝ ጋይስ። በእውነት በእንደዚህ አይነት ሁኔታ እሱም ለአትሌቲኮ አይጠቅምም፣ አትሌቲኮም ለሁሊያን አልቫሬዝ አይጠቅምም። ሁለቱም እየተጎዳዱበት ያለው ሲቹዌሽን ነው። ኢቭን መረጃዎች እንደጠቆሙት ከሆነ ዛሬ የአትሌቲኮ ማድሪድ ሲኢኦ ጋይስ ግዴታ ሁሊያን አልቫሬዝን ስኳድ ውስጥ መክተት አለብህ ብሎት ነው ዲየጎ ሲሞኔን እንዲጫወት ያደረገው ሲሞኔ እንጂ ሁሊያን አልቫሬዝም እንዲሁም ደግሞ ሲሞኔም እንዲጫወት አልፈለጉም ነበር። እዚህ ስኳድ ላይ ማስገባት አልፈለገም ነበር ሲሞኔም። በጣም የሚያሳዝን ሁኔታ ነው። በዚህ ሳምንት እንግዲህ የአልቫሬዝ ጉዳይ የሚፈታ ይመስለኛል ጋይስ። ትረስት ሚ አርሰናል ይመጣል። ቻምፕ ሰበር መረጃ አለኝ። ኮፒ ሊንክ እያደረግ ለሁሉም አዳርስልኝ። ማን ጁሊያን አልቫሬዝን ልናመጣው ነው። እኛ ፈልገን ነው እንዳይመስል አባቴ። እኛ እንደዚህ የሚላጥብን ሰው ምናምን አንፈልግም። ነፃ ልናወጣው ብለን ነው። ገባር ዛሬ አትሌቲኮ ጨዋታን ካየው ማን ወይኔ አትሌቲኮች ልጅ ሰበሩት። እንደዚህ ቃህ አድርገው ነው የሰበሩት። ማን ገባር መጫወት ግዴታ እንዳለበት ስለሚያውቅ ተቀይሮ ገብቶ ተጫወተ። ባርሰሎና በምንም ተአምር አትሄድም ብለው በግልጽ ነገሩት። ስለዛ ምን አማራጭ አለ? ገባር እጁን ወደ ፈጣሪ መዘርጋት ማን ገባር ለሽዛውን ደግሞ ምድር ላይ ገባ ከፈጣሪ በታች ምድር ላይ ያለው የእግር ኳስ ፈጣሪ ቻምፕ ነው። ተረዳኝ አይደል? ስለዛ ይሄ ልጅ ነፃ ልናወጣው ነው። ነፃ አውጪ ግን ባኛ እኮ ለሰው ደራሽ እኮ ነው። ገባሽ አይደል? ስለዛ ማን ነው ጁሊያን አልቫሬዝ እስካሁን ድረስ ካያችሁ እኔ ቪዲዮ አልሰራሁበትም ነበር። ከቪክተር ዮኬሬስ ጋር እንቀያየር እያሉ ነው። ምን ትላለህ ቻምፕ ብዬ ጠየኩኝ የዛሬ 3 ወር ማለት። ከዛ በኋላ ምንም ቪዲዮ አልሰራሁም። ተረዳኛል? ለምን ሪሊስቲክ ስላልሆነ ብዬ ማለት። ከዛ በኋላ ትናንት ደግሞ ማነው አቦ ፍቱን ድኛ ባልፈለግነው ተጫዋች አታስጨንቁን ፍቱን ብዬ ነበር። አሁን ተመልሼ መጣሁልህ። ይሄን ልጅ ነፃ ልናወጣው ነው። በብር እየገረፍ ነው። በብር ማለት እሱን በብር እየገረፍ ነው። አትሌቲኮን ደግሞ ሽጉጥ አስደቀነን ማለት ገባር። ሌኒ ዩሮን እንዳመጣሽ ነው አርገ እናመጣዋለን በግድ ማለት ገባር። ከዛ ፈገግ ብለሽ ትጮቻለሽ። ያለ በለዛ ማን ነው እያለቀሽ እያጫወትሽ ቆይ እያለቀሽም ትጫው መጫወትሽ አይቀርም። የአርሰናል እና የባርሴሎና ደጋፊዎች በዚህ ቪዲዮ ላይ ትፈለጋላችሁ። በዩሊያን አልቫሬዝ ዙሪያ አዲስ ነገር ተሰምቷል። ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ተከታተሉኝ። እንግዲህ በዩሊያን አልቫሬዝ ዙሪያ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ እንዲሁም ደግሞ የክለቡ ዳይሬክተር የሆኑት ማቴዎ እና ሲኢኦ ሂል ማርቲን በጋራ በመሆን አስቸኳይ ስብሰባ እያደረጉ እንደሚገኙ ነው እየተነገረ የሚገኘው። ዩሊያን አልቫሬዝ በአትሌቲኮ ማድሪድ ቤት የመቆየት ፍላጎት እንደሌለው በግብጽ በአደባባይ ላይ እንግዲህ ህልሙን ማሳካት እንደሚፈልግ ተናግሮ እንደነበረ የሚታወስ ነው። ታዲያም እንግዲህ ባርሴሎና የተጫዋቹ በጣም ከፍተኛ ፈላጊ ክለብ ሲሆን እንግዲህ ተጫዋቹም ወደ ባርሴሎና የማቅናት ፍላጎት እንዳለው መረጃዎች ጠቁሙ እንደነበረ የሚታወስ ነው። ወደ እንግሊዝም ወደ የትኛው ቡድን መመለስ አልፈልግም ቢልም ነገር ግን መድፈኞቹ አርሰናሎችም የተጫዋቹ ፈላጊ ናቸው ማለት ነው። ታዲያ ነገራቶች አልተገጣጠሙም። አትሌቲኮ ማድሪድ ተጫዋቹን መሸጥ የሚፈልገው ከስፔን ውጭ ላለ ክለብ ነው። ያ ማለት አርሰናል የተጫዋቹ ፈላጊ ለአርሰናሎች ነው መሸጥ የሚፈልገው ማለት ነው። ነገር ግን ተጫዋቹ ደግሞ ወደ እንግሊዝ መመለስ አልፈልግም ብሎ በግልጽ ተናግሯል። ወደ ባርሴሎና ነው መሄድ የሚፈልገው። በዛ መሃል እንግዲህ አንዳንድ ግጭቶች እየተነሱ እንደሚገኙ ነው እየተነገረ የሚገኘው። ትናንትና ደግሞ ከቪላሪያል ጋር በነበረው ጨዋታ ላይ ደጋፊው ሲቃወሙት ነበረ። በዛ ጫና ውስጥ እንዴት ነው የውድድር ዓመቱን የሚቀጥለው የሚለው ሌላ በጣም አጠያቂ ጉዳይ ነው። ታዲያም ከስታዲየሙም በክለቡ አመራሮች በተነገረው ነገር ምክንያት ተጫዋቾች ከደጋፊዎቻቸው ጋር ሰላምታን በሚለዋውጡበት ሰዓት ላይ እሱ ግን ለብቻው ተነጥሎ ወደ መልበሻ ክፍል ሲገባ መታየቱ በጣም አነጋጋሪ እንደነበር የሚታወስ ነው። አሁን ላይ በዚህ ጉዳይ እንግዲህ የክለቡ አመራሮች አሰልጣኙ ዲያጎ ሲሞኔን ጨምሮ ስብሰባ ላይ እንደሚገኙ የተነገረው። በቅርቡ አዲስ ነገር ሊኖር ይችላል። ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን ተከታተሉ። ጁሊያን አልቫሬዝ ቱ አርሰናል። ይሄ ብቻ ነው የአልቫሬዝን ችግር በዚህ ሰዓት ሊፈታው የሚችለው። በባርሳ ቢመጣ እጅግ ለባርሳ የሚጠቅም ተጫዋች ነበረ። ባርሳ ግን አመራሮቹ አልገባንም ምን እንደፈለጉ አልገባንም። አልቫሬዝን ምንም ዲል ማድረግ እንኳን እንተናሉ ያኔ ነገሩን አነሱትና አሁን ያለው ተስፋው አርሰናል ብቻ ነው። እና አርሰናል ፋንስ አልቫሬዝ ወደ አርሰናል ቢመጣ ለአርሰናል እጅግ በጣም ይጠቅማል ወይ የሚለውን ነገር ሐሳብ ስጡበት። ሊሆን የሚችለው ግን ከባርሳ ይልቅ ወደ አርሰናል ሊመጣ ይችላል ነው የሚባለው። ትላንትና እንግዲህ ይሆን ያለው ነገር በእውነት ልብ ይሰብራል። ማሊያ ሁሉ ፊቱ ላይ የጣሉ ምናምን ነገር እንባ የተናነቀው ነበርና በጣም በሚያሳዝን ሁኔታ ውስጥ ነው ያለው አልቫሬዝ።
ይሄን የመሰለ ምርጥ ታለንትድ የሆነ ተጫዋች እንዲህ ሲሆን ማየት በእውነት ያሳዝናል። ባርሳ ቢመጣ ግን እኔ በጣም ደስተኛ ነበርኩ። ስለ ጁሊያን አልቫሬዝ የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ያለውን ሰምታችኋል። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። ጁሊያን አልቫሬዝን እንግዲህ እየገረፍን በስተመጨረሻም ወደ ክለባችን ልናመጣው ነው። ምክንያቱም ከአትሌቲኮ ማድሪድ ደጋፊዎች ጋር በፍጹም የሚስማማ አይመስልም። የአትሌቲኮ ማድሪድ አመራሮችም እንግዲህ ሆን ብለው ተጫዋቹን ለአርሰናል ለመሸጥ እየሰሩ እንደሚገኙ እየተሰማ ነው የሚገኘው። ምክንያቱም ደግሞ ዲዮጎ ሲሞኒ ከጨዋታው በኋላ እዚህ ጋር እንደምትመለከቱት እንግዲህ ጁሊያን አልቫሬዝ ለብቻው በጣም በሀዘን ተሞልቶ ከሜዳ ሲወጣ ነበር። ሌሎች የአትሌቲኮ ማድሪድ ደጋፊዎች ከደጋፊዎች ጋር ሰላምታ ሲለዋወጡ ማለት ነው። ታዲያ ዲዮጎ ሲሞኒ ይህንን ያደረግነው ሆን ብለን ነው፣ የአትሌቲኮ ማድሪድ አመራሮች ወስነው ነው ጁሊያን አልቫሬዝን ወደ ደጋፊዎች እንዳይሄድ ያደረግነው ሲሉ ተናግረዋል። ወደ ደጋፊዎች ቢሄድ ልክ እንደ ጨዋታው መጀመሪያ ላይ እንደነበረው ተቃውሞ፣ ሌላ ከፍተኛ ተቃውሞ ከደጋፊዎች እንዳይሰማ ጁሊያን አልቫሬዝ ወደ ውስጥ እንዲገባ አድርገናል ሲሉ እንግዲህ ዲዮጎ ሲሞኒ ተናግረዋል ማለት ነው። ታዲያ ይህንን ተከትሎ ጁሊያን አልቫሬዝ በዚህ ተቃውሞ ስር ይህንን ዓመት በአትሌቲኮ ማድሪድ ቤት ይቆያል ተብሎ የማይጠበቅ ነው የሚመስለው። ታዲያ አትሌቲኮ ማድሪድን የሚለቅ ከሆነ ደግሞ አትሌቲኮ ማድሪዶች ለባርሴሎና ተጫዋቹን መሸጥ አይፈልጉም። መሸጥ የሚፈልጉት ለአርሰናል ነው። ሁኔታው ለእኔ ተመቸኝ እያልን ነው የምንገኘው። በእርግጥ ተጫዋቹ ወደማይፈልገው ክለብ መቶ እንዲጫወት ባንፈልግም ጁሊያን አልቫሬዝ ግን የአርቴታ ድሪም እንደሆነ ይታወቃል። ወደ አርሰናል ከመጣ እመኑን ይህ ተጫዋች አውሬ ነው የምናደርገው። ለማንኛውም ስለዚህ ተጫዋች ዝውውር ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ኧረ ውግዘት ነፃ አውጪ ግንባር የሚያስፈልገው ለሁሊያን አልቫሬዝ ነው ጋይስ። የአትሌቲኮ ማድሪድ ደጋፊዎች አይንህን ለአፈር ብለውታል። የአትሌቲኮ ማድሪድ ደጋፊዎች ግን ከፍተኛ የተባለ ጩኸትና ስድብ ጣታቸውን እየወጡ ምንም የቀራቸው ነገር የለም። ተቀይሮ በሚገባበት ሰዓት እንደዚሁም ጨዋታው በሚጠናቀቅበት ሰዓት ሁሊያን አልቫሬዝ ላይ ከፍተኛ ተቃውሟቸውን እያሰሙ ይገኛሉ። እንደሚታወሰው ሁሊያን አልቫሬዝ ወደ ህልም ክለብ ወደ ባርሴሎና ልቀቁኝ እያለ ክለቡ አትሌቲኮ ማድሪድን ክረምቱን በሙሉ እየወተወተ ይገኛል። ነገር ግን የአትሌቲኮ ማድሪድ ደጋፊዎች በጣም ከፍተኛ ውግዘት ነው ያደረሱበት። ኢቭን ወደ መልበሻ ክፍል ጨዋታው ከተጠናቀቀ በኋላ የቡድን አጋሮቹ ደጋፊዎቹን ሄደው በሚያመሰግኑበት ሰዓትና አጨብጭበው በሚሰናበቷቸው ሰዓት እሱ ግን ወደ እነሱ እንዳይጠጋ እንደምታዩት በዚህ ስታፍ ሜምበር በቀጥታ ወደ መልበሻ ክፍል እንዲያመራ ነው የተደረገው። ምክንያቱም ከፍተኛ ቁጣን የቀሰቀሰ እንግዲህ በዚህ ሁኔታ አርሴናል አሁንም ተስፋ እንዳልቆረጠ ፋብሪዚዮ ሮማኖ ዛሬም ዘግቦልናል። አርሰናሎች ኢንፎርም አድርጉን በሁሊያን አልቫሬዝ ጉዳይ ወደ አርሰናል ለመምጣት ምንም አይነት ጭላንጭል ተስፋ ካለ እንኳን ክለቡን እንደዚህ ወኪሎቹን እንዲያሳውቁ ነግሯል ተብሏል። ሁሊያን አልቫሬዝም አርሰናልን ሪጀክት አላደረገም። በዚህ ሁኔታ እንግዲህ አትሌቲኮ ማድሪድን ወደ ባርሴሎና አሳልፎ የሚሰጡ አይመስለኝም። ስለዚህ ማረፊያው ምናልባት በዚህ ክረምት እንግዲህ ገፍቶ የሚወጣ ከሆነ ወደ አርሰናል መምጣቱ የሚቀር አይመስለኝም። ደጋፊዎች ቁጣ ጋር እንግዲህ እንዴት እንደሚዘለቅ አላቅም። ለማንኛውም ስለ አስገራሚው በጣም አነጋጋሪ ስለሆነው የአትሌቲኮ ማድሪድ ደጋፊዎች ቁጣ እንደዚሁም ተቃውሞ ምን ትላላችሁ? በመጨረሻ ሁሊያን አልቫሬዝ ማረፊያው የት የሚሆን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁን። በርካቶችን እያነጋገረ የሚገኘው የዊሊያን አልቫሬዝ ጉዳይ እንግዲህ ዛሬ አትሌቲኮ ማድሪድ ከቪላሪያል ጋር 2-2 በተለያዩበት የላሊጋ ጨዋታ ላይ በምትመለከት መልኩ ከስታዲየሙ ለቆ ተጫዋቾች ከደጋፊዎቻቸው ጋር ሰላምታን በሚለዋወጡበትና ክብርን በሚያሳዩቸው ሰዓት ላይ እሱ ግን ተነጥሎ ወደ መልበሻ ክፍል ሲገባ ታይቶ ነበረ። ታዲያ ተግባሩን በጣም በርካቶችን ሲያናግር ነበረ። ከጨዋታው አስቀድሞ ደግሞ በቴሌቪዥን ስክሪኖች ላይ በሚታይበት ሰዓት ላይ ስታዲየም ውስጥ የታደሙ የአትሌቲኮ ማድሪድ ደጋፊዎች ዩሊያን አልቫሬዝ ላይ በጩኸት ተቃውሟቸውን ሲያሰሙም ተመልክተናቸው ነበረ። ያው ከዝውውር ጋር በተያያዘ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግ ዩሊያን አልቫሬዝ የሚታወቅ ነው። እንደነ ባርሴሎና፣ አርሰናል የመሳሰሉ ክለቦች ደግሞ የተጫዋች ፈላጊ ክለቦች እንደሆኑ ይታወቃል። ከዛ ጋር በተያያዘ እኛ ሊክደን ነው በሚል የአትሌቲኮ ማድሪድ ደጋፊዎች ተቃውሟቸውን ሲያሰሙት የነበረው። ታዲያ ከስታዲየም ለቆ ሲወጣ መቴቱም በጣም በርካቶችን ነበር ሲያናግር የነበረው ሌሎች የቡድን አጋሮቹ ከደጋፊዎቻቸው ጋር ክብርን በሚለዋወጡበት ሰዓት ላይ ማለት ነው። ነገር ግን ከጨዋታው መጠናቀቂያ በኋላ አሰልጣኝ ዲያጎ ሲሞኒ እንደተናገሩት ከሆነም ይህንን እንዲያደርግ ዩሊያን አልቫሬዝ የቡድኑ ስታፎች እንደነገሩት ነው የተናገሩት ማለት ነው። ታዲያም እንግዲህ ዩሊያን አልቫሬዝ ሆን ብሎ ራሱ ወጥቶ ሳይሆን ከቡድኑ ስታፎች ከሜዳው ለቆ እንዲወጣ ተጫዋቾች ከደጋፊዎቻቸው ጋር ሰላምታን በሚለዋወጡበት ሰዓት ላይ ወደ መልበሻ ክፍል እንዲገባ ተነግሮት እንደነበረ ነው የተናገረው ዲያጎ ሲሞኒ። ከዚህ በተጨማሪም አሁንም ቢሆን የኛ ተጫዋች ነው፣ ስለዚህ እሱ ነገር ይመለከተኛል ምናምን የሚል አይነት አስተያየት ነበር ዲያጎ ሲሞኒ ሰጠው። ለማንኛውም እናንተ ስለ ዩሊያን አልቫሬዝ ጉዳይ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። እኔ በእውነት በጣም ነው ማዝነው በዩሊያን አልቫሬዝ ጉዳይ። የምሬ ነው የምነግራችሁ። እንደ አንድ እግር ኳስ ተመልካች በጣም ይደብራል ያየነው ነገር ትላንትና ማለት ነው። ሪያል ሜትሮፖሊታኖ እንደ አትሌቲኮ ማድሪድ ግን የነተበ ደጋፊ ያለው እግር ኳስ ቡድን አለ ብሎ ለመናገር የሚያስደፍር ቋንቋ መጠቀም ይከብደኛል። ፐርሰናሊ 3 ቪዲዮዎች ነው የምጋብዛችሁ። ትላንትና ከቪላሪያል ጋር ባረጉት ጨዋታ ላይ ስኳድ ውስጥ ተካቶ ገና
ወደ ሪያድ ሜትሮፖሊታን ወደ ስቴዲየም እያቀና በነበረበት ሰዓት ላይ የነበረውን ፊት እንዲህ ቦዲ ላንጉዌጁን እዩት እስቲ። ከዛ በኋላ ደግሞ ገባ አይደለ መልበሻ እዚህ እንዴት ነው ተቀያሪ ወንበር ተጫዋቾች የሚገቡበት ቦታ ላይ ተቀያሪ ወንበር ላይ ነበረ ለብቻው ቁጭ ብሎ በቃ ማለት አዚፍ እንደማይግባባ ሁላ ማለት ነው። ተመሳሳይ ምንም በቃ አውርቶ ማያቀቁ ልጅ ለብቻው በቃ የተገለለ ተጫዋች ምን አለፋችሁ የተገለለ ለብቻው እንደ ቡድን ነገሮች ራሱ ከያለውን ሁኔታ እኮ ተራርተው ኢቭን እንትን ማለት አልፈለጉም ማለት ነው። እኔ እንደዛ ነው የሚገባኝ። አብሮት ማንንም የለም ምናምን ብቻውን ቁጭ ብሎ ተክዞ እዩት መልበሻ ክፍል ከዛ በኋላ ደግሞ የግፉ ግፍ ዲየጎ ሲሚዮኒ ማለት ነው። በጣም ባይዘዌ በጣም መሰሪ ከሚባሉ ሰዎች መካከል አንዱ እንደሆነ ነው የተረዳሁት። የሀገሩ ልጅ አይደል እንዴ? ምንም ቢሆን እንደዚህ አይነት በጣም ማለት ሆስታይል የሆነ ኤንቫይሮንመንት ገና ስሙ ስክሪን ላይ ሲመጣ የቡድን ስብስብ ውስጥ የነበሩት ተጫዋቾች ስማቸው ሲነገር ዩሊያን አልቫሬስ ሲባል ብሎ ያ ሁሉ የጩኸት ድምጽ በጣም በትልቁ እየተሰማ እያየ እየተረዳ እየተገነዘበ ልጁን ቀይራችሁ ማስገባት እኔ እንጃ አይኑ ውጤት ሊፈልግ ይችል ይሆናል። ግን እንደዚህ አይነት ሞመንቶችን ልጁን ደበቅ ማድረግ ነው እንጂ ያለበት አሰጣው ነው ብዬ ነው ማሳ አሰጣው በቃ ምንም መንከባከብ መጠበቅ ሲጠበቅበት እንዳሰልጣኝ አስገብቶ ሳት ውስጥ አደው እኔ እንደዛ ነው የምረዳው። በቃ 66ኛው ደቂቃ ላይ ተቀይሮ ሲገባ ጀምሮ ፑቢልን ተክቶ ሲገባ ተቆሞ ድምጽ ነበር በጣም በትልቁ ማለት ነው። ቪላሪያል ለማሸነፍ ያለው ስብስብ በቂ መሆን ነበርበት ብዬ ስለማምን ነው። የግድ የአልቫሬዝ ግልጋሎት ኦፍ ኮርስ ይፈልጋል። ወርልድ ክላስ ተጫዋች ነው። ግን በቃ ያለውን ሁኔታ ከግምት ውስጥ ከታችሁ ቢያንስ ከዛ ጨዋታ ላይ ማግለል ነበረበት ብዬ አስባለሁ እኔ ፐርሰናሊ ማለት ነው። ከዛ ውጪ ከገባ በኋላ እያንዳንዱ ተች እንዴት እናንተ አሁን ለምሳሌ ትላንትና አሌክሳንደር ኢዛክ የተቃውሞ ድምጽ ሲገጥመው ነበር። እሱም ተመሳሳይ በሆነ መንገድ ልምምድ አልሰራም ምናምን ብሎ ታግሎ ነው የወጣው። ግን አትሊስት እሱ በሌላ ማሊያ መጥቶ ነው ትላንትና የሴንት ጄምስ ፓርክ ደጋፊዎች በትልቁ የተቃውሞ ድምጽ ሲያሰሙ የነበሩት ኳስ ሲነካ። አልቫሬዝ ራሱ ምን ባደረገ ትልቅ ክለብ እንዴ ባርሴሎና እኮ ትልቅ ክለብ እኮ ነው። ከአትሌቲኮ ማድሪድ አንጻር እኮ በአትሌቲኮ ማድሪድ እኮ እንዴት ነው አሟሟቂ አኗኗሪ ነው የሚባለው። እኔ እንጃ እንደዛ ነገር እኮ ነው እንደዛ ቃል እኮ ነው የምትጠቀሙት እንጂ ይሄ ነው የምትሉት እኮ ትልቅ ታሪክ የለውም ከሪያል ማድሪድም ከባርሴሎና አንጻር ማለት ነውና ወደ ትልቅ ክለብ ወደ ባርሴሎና ለማቅራት መመኘቱ እኮ ሰዋዊ ነው ምንም ማለት አይደለም። የዓለም ዋንጫን ያሳካ ትሪፕል እኮ የበላ ልጅ ነው 2022 2023 ላይ የዋንጫ እኮ ድርቅ ማያቅለው ዋንጫ ማሳካት አይደለም ብርቁ ለሱ ብርቅ ነገር ዋንጫ አለማሳካት ነበር። እሱ ነው ማይቶታል አትሌቲኮ ማድሪድ ቤት። ስለዚህ አሁን ወደ ትልቅ ክለብ ለመሄድ የሰውኛ አስተሳሰቡ በዚህ ደረጃ ላይ ያስጠይቅ ይገባል ብዬ አላስብም። ማልጣት ብትሉ ምን ብትሉ ተውት ብቻ ይሄ ነው ማይባል ተቃውሞ እኔ በዚህ ደረጃ ሆስታይል ኤንቫይሮንመንት ይጠብቋል ብዬ አልገመትኩም። ተቃውሞ ሊኖር ይችላል ግን በዚህ ደረጃ ይሆናል ብዬ አልገመትኩም። ምን ባደረገ ለክለቡ ተፍተፍ ባለ ልጅ እንዴት እንደዚህ ይሆናል? ትልቁ ጥያቄ እንዳልኳችሁ ነው። ውል ስታድሱ መጠንቀቅ ወይም ውል ስትፈርሙ መጠንቀቅ። ከሲቲ ሲመጣ ይሄ ልጅ በቃ ምን ገነት የገባ ይመስል በዚህ ደረጃ ኮንትራትህን እስከ 2029 መፈረምክ እንደ ክለቡ መልካም ፈቃድ እስከ 2030 ከፍ ማድረግህ ያ ብቻም አይደለም። ውል ማፍረሻን እንዴት በእጅ አታስገባም? እንዴት ይህን እንኳን ቆም ብሎ ወኪሎቹ አይነግሩትም? ውል ማፍረሻን ሪሊዝ ክሎዝ እንዴት ኮንትራት ውስጥ እንዲካተት ትፈቅዳለህ? ከፈቀድ ካይቀር ደግሞ ዝቅተኛ ሂሳብ እንዲሆን ነው እንጂ በክለቡ መልካም ፈቃድ መሰረት 432 ሚሊዮን ፓውንድ እና 500 ሚሊዮን ዩሮ በላይ ወሰንኩ አንተ ነህ ወደ ፈቅዳል። በቃ ወደ ከገባ ቢረግጦ አይክፋ ነው። አትወጣም ከተባልክም ሊከፋ አይገባም። በቃ አሁን የፈረምከው ነገር ነው ጣጣው ትልቁ ጣጣ ሆኖ እየመጣ በሚገኘው ብዬ ነው ማስበው። ኤኒዌይስ ከጨዋታው መጠናቀቅ በኋላ ብቻውን ነው ወደ መልበሻ ክፍል ያመራው። ይሄ ነው ማይባል ሆስታይል ኢንቫይሮንመንት ጋይስ እዩት ቪዲዮ። በጣም ያሳዝናል። በዚህ ሁኔታ የልጅ ይቆያል ብላችሁ ታስባላችሁ ወይስ ይወጣል ነው የምትሉት? እስቲ እናንተን ሐሳብ ኮሜንት ላይ ጠብቃለሁ። በደንብ ኮፒ ሊንክ ሼር አድርጉ ጋይስ፣ በደንብ ኮፒ ሊንክ ሼር ይደረግ። ይመቻል። ሁሊያን አልቫሬዝ እና የአትሌቲኮ ማድሪድ ደጋፊዎች እቺን ቪዲዮ ተመልክተን እንመለስ። እንደሰማችሁት እንግዲህ ሜዳ ውስጥ የሁሊያን አልቫሬዝ ስም ሲጠራ ደጋፊዎች ተቋሞችን እያሰሙ ነበረ። በተጨማሪም ከጀርባዬ እንደምትመለከቱት ሁሊያን አልቫሬዝ አሁንም በአትሌቲኮ ማድሪድ ደስተኛ አይመስልም። አሁንም ቢሆን ከክለቡ ለመልቀቅ ሙከራዎችን እያደረገ ይገኛል። ክለባችን አሁንም ተጫዋቹን ለማስፈረም በጣም ትልቅ ፍላጎት እንዳለው ትናንትና ምሽት ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ ያጋራን መረጃ አሳይተዋል። ተጫዋቹ አሁንም ፍላጎቱ ወደ ባርሴሎና መሄድ ነው። ነገር ግን ወደ ባርሴሎና መሄድ የማይችል ከሆነ ሌሎች አማራጮችን ሊመለከት ይችላል። ቀጥሎ ሳምንትም ለሁሊያን አልቫሬዝ የወደፊት ቆይታ እጅግ በጣም ወሳኝ ሳምንት እንደሆነ ፋብሪዚዮ ሮማኖ ያጋራን መረጃ አሳይቷል። እናንተ ስለ ሁሊያን አልቫሬዝ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።